ፈጣሪን አመስግኜ አልጨርስም ነበር አሁን ስላገዝኩሽ ነው እንደዚህ የምትይ ናታን ግን እኮ ኤቢ በጣም ትወዳለች አይገባህም እንዴ እንዲገባኝ አልፈልግም ሰላም እንደዛ ነው እንዴ እንደዛ ነው እኔ የምመኘው ነገር ዳጣ እሺ አትልማ ትወዳታለህ አረ አላልኩ ግን እኮ ከምሬን ነው እሷ ትሆናለች በጣም ንጹህ ልጅ ናት አስተሳሰባ ምናምን በጣም ምርጥ ነው እሱን እኮ ነው መልክ ኪችን ሁሉ መታ ስራ ታግዘኛለች ሰው የሚረዋት አይነት ልጅ ነች በዛ ላይ ጠንካራ ናት ችግር ለመፍታት ያላት ጉጉት ትማርከኛለች መልኳስ ብትል ደስ አትል ቆንጆ ናት በተለይ ቀሚስ ስትለብስ በቃ ሁልጊዜ ቀሚስ እንድትለብስ ነግራታለሁ አይ ምንም እንዳትነግራት አውቄብሃለሁ እሷ ደግሞ በጣም ደስ ብላለች ለኔ ለመንገር አፍረካም ልበለ አውሬኝ የሚሆን እሺ እሱስ እንዴት ነው አባትነቱን አመን ማመን ራሱን ያልፋታው ደግሞ ምናን መሰለኝ ሰላም ምርመራም አላላኝ የሆነ ምርጥ አባት ነገር መመርመር እንኳን አለባችሁ እሱ ግዴታ እሱ ነው ሊያደርግ የሚችለው አዎ ፍቃደኛ ግን መሆን አለብሽ እንዴ ሞት ግን ምንም ይሁን እኔ ከዛ ቤት አልወጣም አንተ ፍቅራቸው ፍቅር መሰለኝ ከምርሽ ነው ቲዲዬ ወሃም ብታይማ በቃ የሆነ እንባ ነው የሚመጣው የዋህነቷ ለሰው ያላት ፍቅር ወይ አረ ውሃ በጣም ደስ ይላል አቢጌልም ቁንቁና ብትለው ነው ይወዳታለሁ ያው በእናት ምናምን ስለቀረምኳት ደስ ትለኛለች እሷ ግን ለኔ እረብስማ ጠላችሽ መጥላት ብቻ አይገልጸው ቀፈፍና ቆምብላት እህትሽ መሆኗን እኮ ስላላወቀች አራቷን በጥፊስታ ጮላት ነው የምትውለው እናትየዋስ እሷማ እናት አይደለች ለልጆቿ ያላት ፍቅር የመቼ ደስ ይላል በተለይ ሰራተኛዋ ደግሞ የኔ ወርቅ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ኤቢ እንግዲህ የዳጣን ጸጉር ቆርጣ ዲኤንኤ ልታስመርመር ብላ ነበር ነገር ግን አልተሳካለትም ጸጉሯን ሳትቆርጥ ሰላምዬ ደረሰችለት ማለት ነው እንግዲህ ኤቢ በጣም ነው ዳጣን የምትጠላት በዛ የተነሳ ያባዬ ልጅ ትሆናለች በማለት ምርመራ ለማድረግ ስታስብ ግን ሰላምዬ ደርሳበት ምን ያረክሽ እኔ ጸጉሯን ምንድነው ቆርጫት ምናምን ብላ ደረሰችበት ከዛ መቀሱን ደብቃ አንቺ ምን ሰለ እዚህ ገባሽ ቆይ በዚህ ሰዓት አንቺ ምን ትሰራለሽ እዚህ ብላ ሰላም ላይ ጭራሽ ትስጨው ነበር እናቷ እንደዛ ነገር ሐሳብ እንድትተው ነግራት ነበር ነገር ግን እኔ በራሷ መንገድ ነው የምትሄደው ማለት ነው እንግዲህ እውነቱን ለማወቅ የማለች ማን ያባይ ልጅ ነች ወይ ታደዳችም ትመሳሰላለች ብላ በተደጋጋሚ ሲታወራ ነበር ታዲያ በዚህ ሰዓት እንዴት ጸጉሯን ትቆርጫታለሽ ምን ተፈጥሮ ነው ኢሜ እያለዳ ተቀንቅሽ ስትነቃ ሰላምዬ ምን ተፈጥሮ ነው ጸጉርሽ እኮ ልቆርጥ ነበር ምንድነው ጸጉሬን የምትቆርጠው እቺ ልጅ ምን አድርጋት ጸጉሬ ይሄና በጸጉሬ ቀንታ ነው እንዴ ምንድነው ይሄና ብላ ስትል አይ በቃ ርሹ አንተኝ አላቅም ብቻ ለምን እንደፈለገች አላቅም ኢሜ ጸዋ በጣም ያስቸጋሪ ሆናል ግን ምን እንደተፈጠረ ሰላምዬ እባክሽ ዛሬ ከኔ ጋር ተኝ ትላታለች ካንቺ ጋር አው እሺ በቃ እተኛለሁ ብላ ልክ እንደ እናትና ልጅ ተቃቅፎ ይተኛሉ ማለት ነው ደም ነፍሳቸው ግድጅና እናት አድርጓቸዋል እውነት ለመናገር ትክክለኛ እናቷ ሰላምዬ ትመስለኛለች እንግዲህ እሷም አላወቀች ብሉጃ እንደሆነ እንጂ ግን የሆነ ነገራቸው ተመሳሳይ ናቸው እና ስሜቱም ደግሞ አቀራረቡ አጠቃቀፏ ምናምን ልክ እንደ ልጇ ነው የምታያት ማለት ነው ዳጣን እጅግ በጣም ተወዳታለች ዳጣም ደግሞ ሰላምዬን እጅግ በጣም ነው የምትወዳት ማለት ነው ውሃ ማለት ነው እናታን ጋር ትሄድና ናታ እንዴት ነው ምናምን ብላ ኬክ እንድትጋብዘኝ እፈልጋለሁ እያለችው ነበር ኬክው ቆይ በቃ አንተ አትወደኝም ማለት ነው አይደለም እያለች ኬክ ለምንድነው ማለት እና ለሰዎች ሁሉ ነግራለሁ አንተ ባለጌ እንደሆንክ ይያልኩ ቆይ ኬክ ሳልጋበዝኩ ነው ባለጌ የሚባለው ማለት ነው እያለት ነበር አው ግን ብቻ አኩርፋለሁ ደሞ ዳጣ ነች እንጂና እዩ አልተነሳችም ብላኝ ነው እያለች ታዲያ ለምንድነው ራስ መታልቀሰቀሰችኝ አላቅም በቃ ሊቀስቅስ ብላኝ ነው ብላ ነው ያለች ማለት ነው እሜ ደሞ አባታን እሽሮሮ እያለች አባብላ ገንዘብ ለመቀበል እንግዲህ አንድ ነገር ስንፈልግ ብዙዎቻችን አባታችን ወይ እናታችን
የሆነ ጸባያችን ወርቅ ነው የምናደርገው ማለት ነው። እሷም ገንዘብ ለማግኘት አባቴ እያለች አንድ 10,000 ብር እንደምትፈልግ ትነግራለች ማለት ነው። ውሃና ዳጣ አብረው ደስ የሚል ጊዜ አብረው እያሳለፉ ነው። ልክ እንደ እህትና ወንድም ዳጣ ትመስልሻለች እህትሽ ነች ብሎኛል ትምህርት ቤት እየተሄድን። ታዲያ አንቺ ምን አልሻቸው? አዎ እህቴ ናች አልኳችሁ ምናምን እና ታዲያ እንዴት? አዎ እኛም አንድ ቤት እኛ ቤት ተመሳሳይ ምግብ ስለምንበላ አዎ እንመሳሰላለን። የውሃ የበረው ውሃ ሳይውሃ ነበር መሆን ነበር ውሃ ሱማ እና እንደዛ እያለች አባቷ ደግሞ ዮሐና ለምንድነው ብሩን እየፈለግሽው? ለምንድነው ብሩን ፈለግሽው? የፈለግሽበት ምክንያቱን ንገሪኝ። ይሄን አሉ ገንዘብ ለምንድነው ጠየቅሽኝ ብሎ ይጠይቃታል። አባዬንን አትወደኝማ ለዳጣ ብን ትሰጣታለች። ቆይ እስ ከምን ያገናኝ? ዳጣ አልጠራው ነገር ግን ከዛ እህትህ ብላ ስታቅፋት ከዛ ወር ታረጋታለች። እህትሽ ተነስቶበታል እና አርፈሽ ቁጭ በይ በቃ ተያት ምናምን እያለ ከዛ ግን ምን ሆነ ነው አባዬ እህቴ እያለች መጥቶበታል እያለ ነበር። በቃ ዳጣ እህትሽን ተንከባከባይት እሺ ብሎ አንድ ላይ ጥሏቸው ይሄዳል ወደ ስራ ማለት ነው። ሰላምዬ ቤት እያጸዳች ናታን ክፍል ትገባና እያጸዳች ናታ መጽሐፍ ማንበብ ነው ስራው መጽሐፍ። ቆይ ናታ ቆይ አይሰለችም እንዴ? እስቲ ዛሬ ያነበብኩ አንድ ታሪክ አጫውተኝ እያለችው ከዛ ያለፈው ታሪክ አንዳንድ ነገር እየነገራት ነበር። እንደው በብዙ ነገር ሳውራት ነበር። ታዲያ እንደዛ ነው? አው ይገርማል። ይሄ ሃይ ጊዜ እና ሰውም ተበልቶ ነበር እያልከኝ ነው እያለች ይሄ 100% እርግጠኛ የሆነ ታሪክ ነው እያለት እየነገራት ነበር። ከዛ እንግዲህ ዳጣ ደግሞ ውሃና ጓደኛው እንግዲህ ፎቶ እያነሳቸው ነበር። አቤት የፎቶ ስታይላቸው አንደኛ ነው። ፎቶ እያነሳች ነበር። እንግዲህ እኔ ምን እኮ ተወደዋለች እያለች ለምን አትረዳትም? ልረዳት አልፈልግም። አትወዳትም ማለት ነው። ዳጣ ግን ጥሩ ልጅ ነች፣ ተወዳታለህ አይደል? ዳጣን እያለችው ደግሞ ቆንጆ ነች፣ የህዋ ነች፣ ንጹህ ነች፣ ጸባ እብድነቷ ቆንጆ ነች እያለ እሱም እንደሚወዳት ያስታውቅ ነበር ጥያቄ ላይ ማለት ነው። እንግዲህ ውሃና ጓደኛው እንደም ዳጣ አንድ ላይ ቁጭ ብሎ ጣብሳችሁ ታውቃላችሁ እንደምስል? አዎ እኔ የበቆሎ ጥብስ ጠብሼ አውቃለሁ እያለች ነበር። እንግዲህ ጥሩ ስሜት ላይ አይደለችም። ምክንያቱም የዲኤንኤ ምርመራ ለማድረግ ስለፈለገች አባቷን ብር ስለከለከላት በዛ የተነሳ ጥሩ ስሜት ላይ አይደለም። ፊቷን ኮስኮስ አድርጋለች። ምን ተፈጠረ ልጄ? አባዬን ብር ጠይቀው እንድሰጠኝ አልቻለም እማዬ እያለች እንግዲህ ኬክ እንዳሉ ኬክ ልጋብዛቸው ይዛቸው ሄደች ዳጣ ማለት ነው። ነገር ግን ከበሉ በኋላ ብር ከየት ይምጣ? ወዳቸውን ከመሉ በኋላ ብር የለም። በሉ ድቃና ጥበልን ተዘጋጁ። ወለዛ እናታ ጋር እናታ ጋር ይደውሉና ናታ በቃ በልተን እንደዚህ ኬክ ምናምን ብር የለንም ምናምን እና ብር ሳይኖራችሁ ነው እንደምትበሉት ምናምን እያለ ነበር። ዳጣ ምንም እጇ ላይ አልነበረም ብር ማለት ነው። እንግዲህ በቃ እሺ ትራንስፈር ታደርግላቸዋለሁ ቁጥሩን ላክልኝ እያለ ነበር። ውሃም እያወራችሁ ነበር። አይ በቃ ፖሊስ መጥቶ አሁን ወስዳቸዋል። ጥሩ ነው ፖሊስ ከወሰደንማ ወደ ቤት ያመጣናል እኮ እያለችው ነበር። ዳጣ ፈገግ ብላ እያየቻት ነበር። ውሃን እጅግ በጣም ነው የምትወዳት። ንጹህ ልብ ያላት ንጹህ ስለሆነች ለሁሉም ንጹህ ስለሆነች ማለት ነው። በቀደም ያሰብሽው ነገር ድጋሚ እንዳታስብ ልጄ እባክሽን። የዲኤንኤ ምርመራ ምናምን ነው በጭራሽ አባትሽ ነገር ማወቅ የለበትም። ስለዚህ ይሄን ሐሳብ ግፋት ግን ማይቆ ይመሳሰላል። እባክሽን ድጋሚ አጀምረኝ ብላ ተጫወተባታለች። ዳጣ እንግዲህ የምትወደው የምታምነው ሞገስን አገኘች ማለት ነው። ከዛ ቤተሰቦችሽ እንዴት ነው ምናምን ብሎ እየጠየቃት ነበር። ቤተሰቦችን በጣም ወደቻቸዋለሁ። ሞጌ የእውነቴን ፍቅር ናቸው። ኪዲዬም በጣም ነው ፍቅር እኔ ውጪ ብትባይ ከዛ መቼም አልወጣም እና አባቴ ዲኤንኤ ምርመራ ታዲያ ዲኤንኤ ምርመራ ማድረግ አለብሽ እኮ እያላት ነበር። አዎ ዲኤንኤ ምንም ግን በጣም ወዳቸዋለሁ። በተለይ ውሃ ኢሜን ትወዳኛለች ግን በቃ አዳርነ እኔ ወዳታለሁ ግን እሷ ጣም መደርጋ ይዘኛለች እንጂ እያለ ከዛ ውሃ ወደ ቤት ስትመለስ ኢሜን ታገኛትና ከዛ ከሆነ ወንድጅ ጋር እንደሄደች ስትነግረው እሷም ቶሎ ብላ ለተነገረው መጣች። ከዛ ፍቅረኛ ይዛ ቆይ ከማን ጋር ነበር ሄደች ብላ ስትጠይቀው ከሆነ ሰውዬ ጋር ነው ሄደች ይመስለኛል አባቱን ምናምን። አንቺ ለምንድነው የምትዋሽ? ፍቅረኛ ነው አላልሽኝም? አይኔ ፍቅረኛ አባቷ ወይስ አጎታ? ኢሜት ትናደዳለች። ምክንያቱም ከእልሚ ጋር ልታጣላ ነበር የሷ ሐሳብ። ነገር ግን ያው ፍቅረኛ አላት ብሎ ከሷ እንድርቃትና እንዳናግራት ዳጣና እልሚን ለማጣላት ነበር
ናታን ለማጣለት ነበር የሷ ዓላማ አልተሳካለትም እንግዲህ ባልና ሚስት ደግሞ እንግዲህ ወራትና አንደለ ቁጭ ብሎ ሁለቱ እሱ ላፕቶፕ ስልክ ይዛ እየተጎረጎረች ነበር እሷን ይሄ ዲኤንኤ ውጤቱ ይሄ ዲኤንኤ ምርመራ እየመረመረችው ነበር ከዛ ዲኤንኤቱ ነው የሚመረመረው ወደ ጠይቀች እሱ ደነገጠ ምን ማለት ነው የማን ዲኤንኤ ልመስ ወይ ለምን ጠይቅሽ ለምንድን ነው የፈለግሽ ብሎ ጠይቆ አንተ ምን አስደነቀኝ እንደረች ቆይ ማስተነቅ ነገር ነው እንዴ የዲኤንኤ ምርመራ እየተካው ነው መደረግ ብዬ በጥያቄ ይሄን ያስደነግጠ የረበሸክ ምንድነው ፊትል ካደለም ባንዴ ኮንኩኮ እያለችው አይ ብቻ ለምፈልግሽ ለምን እንደዚህ በዚህ ሰዓት ይሄን ጠይቅሽን ብዬ ነው ግራ ይገባኝ የምን ዲኤንኤ ውጤት ምናምን ነው የምታወሪ አልገባኝም እያለ ከዛ ቶሎ ይጠራጠራል ማለት ነው ምክንያቱም የዳጣ ውጤቱ ምርመራ ለማድረግ እንደሆነ እሱ አላወቀም ነበር ኢሜ ያሰበችው ነገር ስላልተሳካላት እጅግ በጣም ትናደዳለች ማለት ነው እሱን ማጣላት ነበር አላማ ነገር ግን ሰላምዬ እንዳለ ለአባት ለደረጀ ትነግራታለች ምክንያቱም ዲኤንኤ ምርመራ ወይ ደግሞ ጸጉራን በመቀስ ስትቆርጥ አየዋት ግን እኔ ስመጣበት ሳትቆርጥ ተወች ምንድነው የተፈጠረ ምናምን ብላ ስትጠይቅ አገባ አባቱ የምርመራ ለማድረግ አሳብ ነበሩ ነገር ግን የዲኤንኤ ምርመራ ምናምን ስትለው ስለገባ ዳጣ ወደ ዳጣ ነው ተጠራጠረ ማለት ነው ደረጀ እጅግ በጣም ደነግጣን ማርታ ምንድነው የተፈጠረ ለምንድነው ዲኤንኤ ምርመራ በዚህ ሰዓት ለዲኤንኤ የምታወሪ ምን ተፈጥሮ ነው እያለ ስትጠይቃት ነገር ግን ቆይ አንተ የሚያስደነግጥ ነገር ምን ተፈጥሮ ነው ዲኤንኤ ምርመራ የት ነው ቦታ ብዬ ስለጠየቅ